ብፁዕ ኤልሳ አስረክበን ነው እንግዲህ ጊዜ ስለሌለ ለእያንዳንዱ ለመስጠት ጊዜ የለም። ዛሬ እናንተን ለመጠየቅ ውድ ልጆቻችን እናንተ የት አላችሁ ብለው እናንተን ለመባረክ እናንተን ለመጠየቅ እናንተን የወረዳውና የቀበሌ አመራሮች ምን ያደርጋሉ? ለወረዳው ህዝብ ተመልከቱ፣ ለወረዳው ህዝብ ከመንግስት የመጣ አስቸኳይ ትዕዛዝ አለ እና እንድትመጡ ይላቸዋል። ህዝቡ ግጥም ብሎ ምን አይነት ትዕዛዝ መጥቶ ነው ሲል በቃ ጥይት አለ የሚሸጥ። ሁለት ሰዎች ተገድለዋል። ቃልቻዎች ደረሳዎች ናቸው። ለሚኩራ ላይ መገደል ብቻ አይደለም እንደ በሬ ነው አንገቱ ያረዱት። የቪዲዮ ሰርች አይታችኋል። ያንንም ደግሞ ያየው ሙስሊሙም ክርስቲያኑም አዝኖ አልቅሷል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ተመልሼ በሌላ መረጃ መጣሁ። ቴሌግራም ላይ ጽፌላችሁ ነበር። አባቶቻችን ሊቃነ ጳጳሳት ወደ አርሲ አሰኮ አቅንተው ነበር። ነገር ግን እንዳሰቡት አልሆነላቸውም። በመሳሪያ ተፈራርተው ተመልሰዋል። ከ8 ከ9 በላይ ሊቃነ ጳጳሳት ሄደው ነበረ። በተለይ አቡነ ጎርጎርዮስ እና አቡነ ሳዊሮስ እና አቡነ ኤልሳ፣ አቡነ ገብርኤል፣ አቡነ ማርቆስ እና ሌሎችም ሊቃነ ጳጳሳት አሉ። በቪዲዮ ላይ እንመለከታቸዋለን። ምን ገጠማቸው? እንግዲህ ጠዋት ላይ ነበር ተነስተው የሄዱት ከአዳማ። ጠዋት አንድ ፓትሮል አጀቧቸው ሄደ። ካጀባቸው በኋላ ድጋሚ ቀጣይ ላይ አንድ መርቲ አካባቢ ሲደርሱ ደግሞ ከመርቲ ወረዳ አንድ ተጨመረላቸው። ስለዚህ በሁለት መኪና ፓትሮል ታጅበው ሄዱ ማለት ነው። ታዲያ አቦምሳ መድኃኔዓለም ደርሰው የተወሰነ ዘይት ምንም ነገር አራግፈውላቸው ነበር። ካራገፉላቸው በኋላ ቀጣይ ስንመለስ እናስተምራቸዋለን ብለው አቦምሳን አልፈው ወደ አሰኮ አቅንተው ነበር። እንግዲህ አሰኮት ከመድኃኔዓለም እንደሄዱ በ20 ደቂቃ ውስጥ ነው ድጋሚ ተደውሎላቸው ለመድኃኔዓለም ማለት ነው እየተመለስን ነው ጠብቁን የሚል ነገር የደረሰው። ስለዚህ ምን ገጠማቸው የሚለውን ነገር ከቪዲዮቹ በኋላ እኔ ሀሳብ ጨምርላቸዋለሁ። እስቲ በቦታው ላይ የተገኙ ሊቃነ ጳጳሳትን እንመልከታቸው። እንግዲህ እነኚህ አባቶቻችን ናቸው በቦታው ላይ የተገኙት የነበረው። መረጃ እየተቀበልኩኝ ስለሆነ በጣም ብዙ መረጃዎች እየመጡልኝ ያሉት በዚህ ጉዳይ ላይ እና ሊቃነ ጳጳሳት የተገኙት እነኚህ ናቸው። እንዳልኳቸው ቅድም አንብቤላቸዋለሁኝ። ትምህርት እናሳይ። ዛሬ እናንተን ለመጠየቅ ውድ ልጆቻችን እናንተ የት አላችሁ ብለው እናንተን ለመባረክ እናንተን ለመጠየቅ እናንተን ለመቀደስ ነው እዚህ የተገኙና እንግዲህ ውድ ልጆቻችን በአፎምሳ ከተማ ያሉ ልጆቻችን ከቀያቸው የተፈናቀሉ ዛሬ መጠየቅ አለብን ብለው ቅዱስ ሲኖዶሱ ማለት ነው እናንተ ለመጠየቅ እንግዲህ ዘይቱ አልቀረ፣ ልብሱ አልቀረ፣ ዱቄቱ አልቀረ፣ እንዲሁ የንጽህና መጠበቂያው ሁሉም ነገር ለእናንተ ለአቦምሳ ላላችሁ እንዲሁም ደግሞ አሰኮ ላሉትም ልጆቻችን ለእናንተ ለመድረስ ነው ዛሬ ጊዜ ተገኘንና ስለዚህ ይህንን በመጀመሪያ ምስጋና ለቅዱስ ሲኖዶስ ይህ ሁሉ ያደረጉ በእውነት ይሄ በነገራችን ላይ ከአሰኮ ተመልሰው በነበረበት ሰዓት ላይ ነው። ታዲያ አሰኮ ላይ ምንድን ነው የተፈጠረው የሚለውን ነገር ላሳያችሁና ሌሎች ሊቃነ ጳጳሳት የተናገሩት ነገር ላቀርብላችሁ። እንግዲህ የወረዳው ልዩ ኃይል ቀድሟቸው አንድ መኪና ላከላቸው መንገዱን ቼክ ለማድረግ። ይሄ ማለት በሌላ አማርኛ ሪጴ ሎላ የሚባለውን ወታደር የወረዳውን ልዩ ኃይል ማለት ነው። ሪጴ ሎላ ቀድሞ ሄደ። ሲሄድ ግን መሳሪያ ጠምንደው እየጠበቋቸው እንደሆነ ሰሙ። እኔ መጀመሪያ የደረሰኝ የነበረው መረጃ እንደሄዱ ተተኩሰውባቸው ከሞት እንደተረፉ ነበር የሰማሁት። ሌሎችም 3-4 ሰዎችን ለመጠየቅ ሞከርኩኝ። አስቀድሞ ሪጴ ሎላ የተባለው የወታደር ኃይል አስቀድሞ ቦታው ላይ ቀድሞ በጣም ርቋቸው ሄደው ነበረ። ነገር ግን እንዳዩት ከሆነ በጣም ከባድ መሳሪያዎች ተጠምዶባቸው እየጠበቋቸው እንደሆነ ነው። ከዛ በተጨማሪ የፌዴራል መንግስቱም በድሮን እያየላቸው እንደነበር፣ መንገዱን እየቃኘላቸው እንደነበር እና በጣም በከባድ መሳሪያ ጳጳሳቱን እየጠበቋቸው እንደነበር፣ ከፊት ለፊት ሊያጠቋቸው እየጠበቋቸው እንደሆነ ነበር የተነገረው። እንግዲህ ከአቦምሳ መድኃኔዓለም ከሄዱ ከ20 ደቂቃ በኋላ ነው ድጋሚ እየተመለስን ነው የሚል ነገር የደረሰው። አቦምሳ መድኃኔዓለም ከመጡ በኋላ ግን 30 ደቂቃ ለመቀመጥ አልፈለጉም። በጣም ፈርተው ነበረ። በጣም ተንቀጥቅጠው ነበረ። ኦርቶዶክሳውያን ላይ እየደረሰ ያለው ከዚህ በላይ እንደሆነ እንዲያስቡት ጥሩ ነበር። ግን አንዳንድ ቪዲዮ ላሳያችሁ። ብፁዕ ኤልሳ አስረክበን ነው እንግዲህ ጊዜ ስለሌለ ለእያንዳንዱ ለመስጠት ጊዜ የለም። ስለዚህ ለብፁዕ አቡነ ኤልሳ የሀገረ ስብከቱ ሊቀ ጳጳስ አስረክበን እንሄዳለንና እግዚአብሔር ከእናንተ ጋር ይሁን።
መርሃ ግብር የመሩት አቡነ ኤልሳ ናቸው። ያስተምራሉ ተብሎ የተጠበቁ የነበሩ አቡነ ጎርጎርዮስ ነበሩ። አቡነ ጎርጎርዮስ ከ2 ደቂቃ በላይ መናገር አልቻሉ። በጣም እየተንቀጠቀጡ ፈርተው እንደነበር መረጃ ምንጮች አጋርተኛል። እንደምትመለከታቸው ናቸው የተገኙት ጳጳሳት ማለት ነው። ስራ አስኪያጆቹም ተገኝተዋል። የአዲስ አበባ ሀገረ ስብከት ሊቀ ጳጳሱም ተገኝተዋል። የቅድስት ሥላሴ ዩኒቨርሲቲ ስራ አስኪያጅ ሊቀ ጳጳሱም ተገኝተዋል። የበላይ ጠባቂው እዚህ ጋር እየባረኩ ነው እንደምትመለከታቸው ጳጳሳቱ። ግን ከ30 ደቂቃ በላይ ለመቆየት አይፈልጉም። በነገራችን ላይ አቦምሳ ላይ ተመልሰው መንግስት ያዘጋጀላቸው ምሳ ይበላሉ ተብሎ ሲጠበቅ ነበር። እኔ መረጃ የሚያቀብሉኝ ሰዎች ገብተው አሁን ሊበሉ ነው ሲባል ነበር። እንዳልኳቸው በጣም መረጋጋት ስላቃታቸው ገብተው እንኳን ሳይቀምሱ እንደወጡ ነው የሰማሁት። ሌላ መረጃ ላይ እየበሉ ነው የሚል ነገር ነው ያለኝ። ነገር ግን 3-4 ሰዎችን ስጠይቅ ግን መብላት አልቻሉም፣ ተመልሰው ወጥተዋል። አሁን ላይ ወደ የስሬን መንገድ እንዳለፉ ነው የሰማሁት። ይህን ቀረጻ በማደርግበት ሰዓት ላይ ስሬን አልፈዋል። በነገራችን እነ ዶክተር ንጉሱ ነበሩ የሲአርዲ ኃላፊም። በጣም ብዙ ሰዎች ነበር የሄዱት ጠዋት ከአዳማ ተነስተው ማለት ነው ከአቡነ ጎርጎርዮስ ጋር። አቡነ ኤልሳ መርሃ ግብር መሩ። ሌሎቹ ሊቃነ ጳጳሳት ግን ለመናገር በጣም ፈቃደኛ አልነበሩም። ቢያንስ እኔ አሁን ስጋቴ እንደዚህ ሄደው ቦታው ላይ መድረስ ያቃታቸው ሊቃነ ጳጳሳት ተመልሰው ምን አይነት ሪፖርት ሊያቀርቡልን እንደሚችሉ ግን በጣም እየጓጓሁ ነው ያሉት። ሰላም ነው፣ ደህና ነው፣ አጣርተናል ቦታው ላይ ይሉን ይሆን ወይስ ምን ይሆናል የሚለውን ነገር እንመለከተዋለን። ሌሎችን ሊቃነ ጳጳሳት ማለት ነው። ለእርዳታ የተወሰደውን ነገር ከማሳየቴ በፊት አንዳንድ ተጨማሪ የእነሱን ቪዲዮዎች ልጨምርላችሁ። ምክንያቱም ምንም ነገር ሳይናገሩ ካሜራ ተደቅኖ ነበረ። ምናልባት ይናገራሉ ተብሎ የተጠበቀ ስለነበረ፣ ነገር ግን ትንፍሽ ለማለት የሞከረ የለም። ለመናገር እንኳን ያሰበ የለም። ተመልከቷቸው። እነኚህ ሁሉ ዘማሪያን ምንም እየጠበቀ ነበር። ካሜራ ሁሉ እየተከታተለ እየጠበቀ ነበረ። ነገር ግን እነ አቡነ ሳዊሮስም ሌሎችም ሊቃነ ጳጳሳት ትንፍሽ ለማለት አልፈለጉም። ተመልሰው ሰላም ነው ይሉ እንደሆነ የምንመለከተው ቢሆን ጥሩ ነው ብዬ አስባለሁኝ። ሌላኛውን ቪዲዮ ላሳያችሁ። ይሄ አቡነ ጎርጎርዮስ ሲያስተምሩ ነው። እንዳልኳችሁ ከ2 ደቂቃ በላይ አላስተማሩ። እዛ አካባቢ ላይ ደብራት ላይ የነበሩ ዲያቆናቱንም አገልጋዮችንም ለማነጋገር ሞክሬያለሁኝ። ነገር ግን በጣም ፈርተው ነበር። አስቡት፣ በዚህ ጉዞ ላይ እንደዚህ ከሆኑ እዛ እየኖረ ያለውን ሕዝብ ደግሞ ምን ገጥሞት ሊሆን እንደሚችል፣ በምን አይነት ሰቀቀን ውስጥ በምን አይነት ኑሮ ውስጥ እየኖር እንደሆነ ማሰብ ቀላል ነው። አሁን ማሳያችሁ እህል ለ2 ወረዳ የመጣ ነው። ለመርቲ ወረዳና ለአቦምሳ ወረዳ የመጣ እህል ነው። ይሄ መጀመሪያ ግማሽ ለመርቲ ወረዳ የሚሆነውን እህል አውርደው ነበር ወደ አሰኮ ሲሄዱ የነበሩት። አቦምሳና አሰኮ ላይ ስለሆነ ማለት ነው። ለአሰኮ ይዘው ሲሄዱ የነበሩት፣ ነገር ግን እየሄዱ መንገድ ላይ ከባድ ችግር በመትረየስ ስለመለሷቸው ይህን ደግሞ ድጋሚ ለአሰኮ የሆነውን ንብረት እዚሁ አራክፈው እንደምትመለከቱት ብርድ ልብስ፣ ዱቄት፣ ዘይት ምናምን ነገር ነው ይዘው የመጡት። ነገር ግን ህዝቡን ለማግኘት ግን አልቻሉም። ምክንያቱም እየገጠማቸው እየጠበቃቸው የነበረው ከባድ መሳሪያ ስለሆነ ማለት። እኔ አሁን በጣም ጓጓው ለሪፖርቱ በጣም ጓጉቻለሁ። በነገራችን ላይ ምን ብለው ሊዘግቡ እንደሆነ እዛ ቦታ ላይ ሄደን ነበር። ሰላም ነው ብለው ይዘግቡ ይሁን ምን ይሁን እንደሚዘግቡ እሰማዋለሁ። ከምላችሁ በላይ ጓጉቻለሁ። ለማንኛውም ሼር አድርጎት ዘመዴ ጋር ልምጣ። እንዴት ነበር ረብሻው የሚለውን። አሩሲ ጠለታ ውስጥ ምን ያደርጋሉ? ጠለታ የሚባል ቦታ ላይ ጭፍጨፋው ከመፈጸሙ በፊት የቀበሌው አመራሮች ምን ያደርጋሉ? ትገረሙበታላችሁ። የወረዳውና የቀበሌ አመራሮች ምን ያደርጋሉ? ለወረዳው ህዝብ ተመልከቱ፣ ለወረዳው ህዝብ ከመንግስት የመጣ አስቸኳይ ትዕዛዝ አለ እና እንድትመጡ ይሏቸዋል። ህዝቡ ግጥም ብሎ ምን አይነት ትዕዛዝ መጥቶ ነው ሲል፣ በቃ ጥይት አለ የሚሸጥ ሸኔ እየመጣ ነው፣ ዙሪያውን ከቧል፣ ራሳችሁን መከላከል አለባችሁ። የአንዱ ጥይት ዋጋ 118 ብር ነው። ስለዚህ ጠላት ከቧችኋል፣ ህይወታችሁን ማትረፍ ይቀድማል። ስለዚህ መንግስት ጥይት ገዝታችሁ ራሳችሁን እንድትከላከሉ አዟል። ገንዘብ የሌለንስ ብለው ይጠይቃሉ። ይህ ኦርቶዶክሱ፣ የሸዋ ኦሮሞ፣ አማራው እንዲህ ገንዘብ የሌለስ ምን እናድርግ ሲል፣ ንብረታችሁንም ቢሆን ሸጣችሁ ግዙ፣ ንብረት ነገ ይተካል። ይህንን የሰማ ገበሬ ሁሉ ያለውን እየሸጠ ያለውን እየሰጠ ለዋሃቢ እስላም አራዳ መሆናቸው እነሱ ገበሬ ጭንቅላት ላይ
መጫወታቸውን በእነሱ ቁማር በቃ እነሱ ጫት ላይ ያገኙት የተገለጸላቸው ምናልባትም ጃዋር መሐመድ ነው የነገራቸው በኦኤምኤን አሁን እንደዚህ በሉትና እንደዚህ አድርጉት እሱ በቃ ስማርት የኦሮሞ ልጅ አይደለ የነሱ አራዳ ልጅ አይደለ የነሱ ጎበዝ ልጅ አይደለ ግን ይነግሯቸው ወይ አብይ አህመድ ነግሯቸው ነው እንደዚህ በሉ ብሏቸው ወይ ሽመልስ አብዲሳ እዛ ሻሉ ከብታቸውን እየሸጡ በአራጣ እየተበደሩ አመጡ ከብቱን የሚሸጡት ለማን ነው ለኦሮሞ ዋሃቢ አራጣ የሚበደሩት ከማን ነው ከዛው ከዋሃቢ እውነት ነው መንግስት ያለው ይቀድማል ማለት በትንሹ 10,000 ብር ከፍ ያለ 50,000 ብር ሰጠ ለወረዳ አስተዳዳሪዎቹ ማለት ነው አቤት ጭካኔ አቤት ግፍ እኮ አቤት ግፍ የመድኃኒዓለም ያለ እምቢ ያለውን ደግሞ በግዴታ ጭምር ምን ይሉታል አንተ ሌላ ተልእኮ አለህ ማለት ነው ኦሮሞ የሆነውን ከሸኔ ጋር ግንኙነት አለህ ማለት ነው አማራ የሆነውን አንተማ ፋኖ ነህ ከፋኖ ጋር ግንኙነት አለ ማለት ነው አረ የለም አውጣ በግዴታ ሰበሰቡባቸው ተገፈፈ በአንድ ቀበሌ ብቻ በአንድ ቀን ከ1 ሚሊዮን ብር በላይ ሰበሰቡ ማለት ሰበሰቡ በቃ እነሱ ብልጥ ናቸው በእነሱ ቤት በቃ ወንዳታ ሆኗል እነሱን ብልጥ ያደረጋቸው ማን ነው ህግ ስለማይጠይቃቸው እነሱን ብልጥ ያደረጋቸው ማን ነው ደፋር ያደረጋቸው ማን ነው የሚከሳቸው ስለሌለ አራቸውን የሚያበላቸው ስለሌለ የሚቀጣቸው ህግ ስለሌለ ስርዓቱ ስለሚደግፋቸው የአማራ መሰቃየት የኦርቶዶክስ መቃጠል መሰቃየት እርካታ ስለሚሰጣቸው ጠያቂ ስለሌላቸው ከሳይ ስለሌላቸው አራዳ የሆኑት እንጂ ወንድማ ወንድ ነበረኮ ወንድ ይሄን ቀሚስ ለባሽ ይሄን ጫታም ይሄንን አምቡላም ይሄን ሲጋራ ጠጪ ይሄን የአረብ ገረድ ኢትዮጵያዊ ወኔ ሁለት ሰው ይበቃው ነበር ሁለት ሰው ይሄን በማንነት ቀውስ ውስጥ የወደቀ ተጫወቱባቸው ገበሬዎቹ ከዛ ይሄ ከተፈጸመ ከ20 ቀን በኋላ ህዝቡ ሸኔ እየቀረበ መጣ ሸኔ ይዞ የሚመጣው ሞርተር ይዞ ነው የሚመጣው ዲሽቃ ይዞ ነው የሚመጣው ስናይፐር ይዞ ነው የሚመጣው እንደው የክላሿንም ጥይት እንኳን በሰጠን ብለው ህዝቡ ቢጠብቅ የለም ሸኔ የተባለው የኦሮሞ እስላማዊ መንግስት ታጣቂዎች ሀገር ምድሩን ወረሩት ፖሊስና መከላከያ ቀደም ብሎ ወጣ ወዴት ነው ጥሎን የሚወጣው ፖሊሱም ነካው ጥቅሴ ነው ጥቅሴ ይሄ አራድነት ነው ይሄ አራድነት ነው ለእርድ እንደተዘጋጁ የገባቸው ኦርቶዶክሳውያን ቀጥታ ወደ አስተዳደሩ ቢሮ በመሄድ ምን እያደረጋችሁ ነው ጠላት ከቦናል ብራችንን ወስዳችኋል ጥይቱን ስጡን እንጂ በማለት በህጋዊ መንገድ የተሰበሰበውን ብር ከቀበሌ እስከ ወረዳ ድረስ ሄደው ሞቶት ጀመሩ የወረዳ አስተዳደሩ በቅርቡ የወረዳው አዳራሽ ውስጥ ይጠራቸዋል ተሰብሳቢውን በድጋሚ በአንድ ድምፅ ጥይቱ ይሰጠን እንጂ ብለው ለወረዳ አስተዳዳሪ ጥያቄ ያቀርባሉ የወረዳ አመራር ምን ቢሎ ቢመልስላቸው ጥሩ ነው እናንተ ለዚች ብር ነው እንዴ እኔ ራሴ 7 መትረየስ ገዝቻለሁ ባሉ ጥፉ ከዚህ ብሎ ተሳልቆ በሚኒሻና በፖሊስ እየነረተ ሞራላቸውን ጭምር አነካክቶ አድቅቆ አላሁ አክበር እያሰኘ ተሳልቆባቸው ሄደ ለእርድ አመቻችቶ ለመግደል አመቻችቶ ማለት ተመልከቱ የዛ አካባቢ በጣም ጠንካራ ገበሬ ነበር በጣም ተዋጊ ነው ባለችው እንኳን ተተኳሽ ቀጥ አድርጎ ያዛቸው ግን ሸኔዎቹ መከላከያው ይሰጣቸዋል አረቡ ይሰጣቸዋል ሶማሌ አልሸባብ ይሰጣቸዋል ግብጽ ይሰጣቸዋል ወያኔ ትሰጣቸዋለች መከላከያ ይሰጣቸዋል እንዴት አድርገው ይቋቋሙት እንዴት አድርገው ይቻሉት ጨካኝ አረመኔ እንግዲህ ይሄንን መቋቋም የምትችለው ከነሱ የባሰ ጨካኝ ከነሱ የባሰ አረመኔ ከነሱ የባሰ ገዳይ ስትሆን ነው የምትድነው አለቀ ከዛ ውጪ አትድን እንግዲህ እንደዚህ መከራ ውስጥ የነበሩ አካላትን ነው ሄደው ለማነጋገር ያሳናቸው ምክንያቱም በመንግስትም ደረጃ በሚሊሻም ደረጃ የሚታገዙ አካላት ስለሆነ እነኚህ ገዳዮቻችን ጳጳሳት ሄደው ለማጽናናት በነገራችን ላይ አቦምሳ መድኃኔዓለም እንኳን ለማጽናናት ህዝቡ ለማጽናናት እንኳን ፈቃደኛ አልነበሩ እንደሰማችሁት ቪዲዮ ላይ እንቸኩላለን ብለው እስከሚሄድ ድረስ የደረሱት አቡነ ገብርኤል መርሐ ግብር መጡ አቡነ ጎርጎርዮስ ለማስተማር ሞከሩ መልእክት አቡነ ሳዊሮስ ተላለፉ ይሄ ሁሉ ሲከናወን 30 ደቂቃ እንኳን አልሞላም የቆመው ህዝብ ሳይቀመጥ ምንም ሳይል ነው ተመልሰው ድጋሚ በቃ እንቸኩላለን ብለው ተመልሰው ሄዱት
ህዝቡ በእንዲህ አይነት መከራ ውስጥ እየተጨፈጨፈ በእንዲህ አይነት መከራ ውስጥ እየተገረፈ እየተገደለ ሄደው አስተዳደር አካላትን እንኳን ለማነጋገር አንሞክሩም። ኢቭን ሌላው እንኳን ቢቀር እንኳን የአሰብ ወረዳ አስተዳደር አካላትን እንኳን አምጥተው እንኳን አቦ ሙሳ ላይ ለማነጋገር ቁጭ ብሎ ለመወያየት እንኳን አልቻሉም። አይገርማችሁም? ይገርማል። አንድ ቪዲዮ ይሰራሉ ከኦርቶዶክሳውያን ጊፍተሮቻቸው ጋር ላለመጣላት ከተለያየው ከኦርቶዶክሳዊ ምዕመን ጋር አንድ ለመሆን ለመምሰል አንድ ቪዲዮ ለማስመሰል ይሰራሉ። እነማን ናቸው? እዚህ ቲክታክ ላይ የሚገኙ ኢትዮጵያውያን ቲክታከሮች በጎፋ ያ ሁሉ መከራ ሲመጣ 24 ሰዓት ላይቭ ቁጭ ብሎ ሲሰበስቡ ዱቄት ራሳቸው ላይ ነስንሰው ጎፋ ድረስ እየሄዱ ሲያግዙ የነበሩ፣ ቦረና ላይ ያ ሁሉ ረሃብ ሲመጣ እንደዛ ሲሆኑ አቧራ በአቧራ ዱቄት በዱቄት ሲሆኑ የነበሩ፣ እንደዚሁ መቀሌ ላይ ችግር ሲመጣ ትግራይ ክልል እንደዛ ሲሆኑ የነበሩ እነዚህ ሰዎች ዛሬ ቤተክርስቲያን ስትፈልጋቸው ፊታቸውን አዙረው ምንም እንዳልተፈጠረ አንዲት ቪዲዮ ይሰሩና ምንም እንዳልተፈጠረ ጌማቸውን ቁጭ ብለው እየሳቁ ይጫወታሉ። ኦርቶዶክሳዊ ሲነሳባቸው፣ ህዝብ ሲነሳባቸው ግን ነጠላቸውን ይከናነቡና ከችግራቸው ከሌብነታቸው ከክፋታቸው መሸሻ ደግሞ ማለት እቺ ቅድስት ቤተክርስቲያን ናት። እነዚህ ሰዎች እስከ መቼ ነው የማይባሉት? እስከ መቼ ድረስ ነው? እናመሰግናለን ወንድማችን አሺ፣ እግዚአብሔር ያክብርልኝ። ብዙዎች የማስመሰል ስራ ነው የሚሰሩት ከጩኸት ለመገላገል ከጩኸት ለመትረፍ ለምን ዝም አልክ ስለሚባሉ ነው። አንድ ጉዳይ እናንሳ። በተለይ ከዋሃብያ ጋር ያለ ዋሃብያ ለሙስሊም አይጨንቀው። ዋሃብያ የሚያስጨንቀው ምን አይነት ድራማ በእነዚህ ሟሾች ላይ እንስራ ነው። እንግዲህ አዲስ አበባ ላይ 2 የተገደሉ መድረሳዎች ነበሩ ተባለ። እርግጠኛ መሆን ባልችልም ስለሌለኝ መረጃው። ታዲያ በእነዚህ መድረሳ ላይ አንድ ሰው ዘገባ ሰራ። እነኚህ ሼኮች ተገደሉብን የሚል ዘገባ። ታዲያ ይህን ዘገባ ከሰራ በኋላ ምን ገጠመው የሚል ነው። ልጁ ሙስሊም ነው። በጣም የሚያሳዝን ነገር ልንገራቸው። ትናንት አንድ ቪዲዮ ሰርቼ ነበር። 2 ሰዎች ተገድለዋል። ቃልቻዎች ደረሳዎች ናቸው። ለሚኩራ ላይ መገደል ብቻ አይደለም እንደ በሬ ነው አንገቱ ያረዱት። የቪዲዮ ሰርቼ አይታችኋል። ያንንም ደግሞ ያየው ሙስሊሙም ክርስቲያኑም አዝኖ አልቅሷል። ያ ቪዲዮ በደንብ ታይቷል። ኮሜንት ገብታችሁ ማየት ትችላላችሁ። ሁሉንም እንዳሳዘን። ጠዋት ሀገር ሰላም ነው ብዬ ግቢ ስገባ አስተዳደሩ ይጠራኝና ግቢ መግባት አትችልም እንዳይገባ የሚል ትእዛዝ መጣ። ከየት ነው ትእዛዙ የመጣው? ከመጅት። ለምን? ትናንት ምን ሰርተ ነበር? እንዲህ አዎ ሰርቻለሁ። እና ምን ችግር አለው? አይ ይሄ መረጃ መውጣት ካለበት በእኛ በኩል ነው እንጂ በሱ በኩል መውጣት አይችልም፣ ይታገድ የሚል ነገር ትእዛዝ ተሰጥቶኛል። ጥሩ። እኔ አሁን ለእናንተ አንድ ጥያቄና አንድ መልእክት ነው ማስተላልፍላችሁ። በቃል ደረጃ እኔ ማሳገድ አትችልም። ህጋዊ ደብዳቤ ጻፉልኝ። ህጉ የእምነት ነፃነት እምነቴን መብቴን የሚቃወሙኝ ከሆነ ደብዳቤው ጻፉልኝና በደብዳቤው አሳግድ። እነዚህ ነገሮች እንዳይመጡ መጀመሪያ ቪዲዮ ሰርቼላችኋለሁ። የሚመለከተው አካል ይጥራኝና ያውራኝ ብያለሁ። አሁን እዛ ጋር ያላችሁ ሰዎች ከኔ ጋር የግል ጥላቻ ያለው ሰው ወይ ያላቸው ሰዎች የሚነግራችሁ ነገር ሰምታችሁ እንጂ እኔ አታቆኝም፣ አላቃችሁ። አሁንም እኔ በምሰራቸው ቪዲዮዎች የእምነት፣ የፖለቲካ፣ የሃይማኖት ግጭት፣ ትውከት የሚፈጥር ነገር የለም። ከነዚህ ሁሉ ነገሮች ነፃ የሆነ ማስጠንቀቂያ ብቻ ነው የምሰራው። ወደ አላህ እንዲመለስ ብቻ ነው የምሰራው። ይሄን ነገር እምነቱ አይፈቅድም፣ ህጉ አይፈቅድም፣ ያሳስራል፣ ያሳግዳል ካላችሁ መብታችሁ ነው። እኔን ለማስቆም እኮ ፖሊስ አምጥታችኋል። ፖሊስ ግቢ ድረስ መጥቶ ማስጠንቀቂያ፣ ማስፈራሪያ፣ ዛቻ ብዙ ነገር እኮ ተጠቅማችኋል። ብዙ ርቀት ሄዳችኋል። እኔ ደግሞ እናንተ በሄዳችሁበት ልክ አልሄድኩኝም። ለምን? የምሰራው ለአኺራዬ ስለሆነ በእናንተ ልክ ዱንያ ፈልጊ መሄድ ስለማልፈልግ ማለት ነው። የኔና የእናንተ ልዩነት የቱ ጋር መሰላችሁ? እናንተ ዱንያ ነው የምትፈልጉት፣ እኔ ግን አኺራ ነው የምፈልገው። ዱንያ የሚፈልግ ዱንያ ላይ የሚደርስበትን በላ ሙሲባ ይፈራል። አኺራ የሚፈልግ ሰው ግን አላህን ብቻ የሚፈራው። እኔ ደግሞ የምፈራው አላህን ነው እንጂ ሰው ምንም አይፈራ። ምንም ሰውን የፈጠረው አላህ ስለሆነ ማለት ነው። ልዩነታችን እዚህ ጋር። አሁንም እኔን ለማሳገድ ነው አይደል? ደብዳቤ፣ ህጋዊ ደብዳቤ ጻፉልኝ። አንድ ነገር ግን ልንገራችሁ፣ እኔ እዚህ ግቢ ውስጥ የእናንተ ገመና ሸፈንኩኝ እንጂ እናንተን አላዋረድኩም መስሏችሁ። መስራት ያለብኝ ነገር መስራት ካለብኝ አሁን እሰራለሁ። በጣም ብዙ አብዮቱም የሚያፈነዳ እሳቱ እናንተም ጋር እኔም ጋር የሚደርስ የሚሞቅ ከባድ የሆነ ብዙ ነገሮችን በእጅ ያለ ከነ ማስረጃው መልቀቅ ካለብኝ እለቃለሁ። መሄድ ያለብኝ ርቀት ሄዳለሁ። አሊ መስጂድ ሄዳለሁ፣ ጸሩ መስጂድ ሄዳለሁ፣ 26 መስጂድ ሄዳለሁ፣ ብዙ ቦታ ሄዳለሁ። መነሻቸው ማና የት እንደሆነ እያንዳንዱ ነገር አውቃለሁ። እዚህ በቪዲዮ ማስረጃ የያዝኳቸው ብዙ ነገሮች አሉ። አብዱሰላም ብታሳስሩት ጉዳዩ የሚታሰር እንዳይመስላቸው። በጣም ብዙ ሰዎች አሰብስፈው ቁጭ ብለው እየጠበቁ ያሉ ሰዎች አሉ። እያንዳንዱ መረጃ በእጃቸው ያላቸው ሰዎች ማንነታቸው የማታውቋቸው መስሏቸዋል። እኔ ግን የያዝኳቸው ለምን እምነታችን ላይ ሂላፍ እንዳይፈጠር ያገድኳቸው በጣም ብዙ ሰዎች አሉ። አንድ አብዱሰላም ስልካችሁ መስኮት ላይ ስለምታዩት እሱ ብቻ እንዳይመስላቸው ከጀርባው ሌላ 10 እና ከዛ በላይ ጀግና አብዱሰላሞች አሉ። እንደኔ ደካማ ጃሂል እንዳይመስላቸው በአካዳሚካል በዲን የሚጠነከሩ አሉ። ስለዚህ አሁን በየጊዜ እየደወላችሁ ለአስተዳደሩ ለግቢ ሰዎች አሳግዱልን፣ አስቆሙልን ከማለት ህጋዊ ደብዳቤ ጻፉልኝ። እኔም ህጋዊ መልስ እንጂ ይመጣለሁ። እናንተም ደግሞ ህጋዊ ጥያቄያችሁ በደብዳቤ አቀርቡልኝ። ሰላም አለይኩም።
እንግዲህ ይህ ሰው ሙስሊሞች ሞቱ ብሎ ነው የዘጋበው። እነሱ ግን የሚፈልጉት ግን ሙስሊሞች ሞቱ፣ ተገደሉ የሚል መረጃ አይደለም እነሱ የሚፈልጉት። እነሱ የሚፈልጉት እንዴት አድርገን ኦርቶዶክስን ተወቃሽ እናደርግ፣ እንዴት አድርገን ቤተክርስቲያን እናንቋስስበት፣ እንዴት አድርገን በዚህ ሟቾቹ ላይ ጉዳይ ላይ ፖለቲካ ሰርተን እንግደላቸው፣ እናስገድላቸው ዓላማ። ይህ ወጣት ግን ዜናውን እንደተገደሉ አድርጎ መረጃ ሰራ። ይህ ነገር ለመጅሊሱ አላዋጣው። መጅሊሱ የሚፈልገው ኦርቶዶክሳውያንን ማስገደል፣ ኦርቶዶክሳውያን ማስጠቃት፣ ሊያስጠቃበት የሚችልበት መንገድ ሁሉ ይፈልጋል። ስለዚህ መጅሊሱ በሚፈልገው አቅጣጫ ይሄድ ልጅ ላይ ዜና ስላልተዘገበ ሼሆቹም መድረሳዎቹ ሞቱ የሚለው ዘገባ አላስደሰተውም። የፈለገው እሱ ጸብ የሚጭር ሊያስገድል፣ ክርስቲያኑን ሊያፈናቅል የሚችል አንገት ሊያስበጥስ የሚችል መረጃ ነው የፈለገው። እንደዛ ደግሞ አላደረገም። ስለዚህ ያን ባለማድረጉ ምክንያት ዩኒቨርሲቲ ድረስ ሄደው አሳግደውታል። ለምን በሰላም ዘገብከው? ለምን ጠብ ጫሪ አድርገህ አልዘገብከውም? ለምንድን ነው መረጃ ብቻ የሰጠሃቸው በሚል ሁኔታ ማለት ነው። ስለዚህ ልዩነታችን ይሄ ነው። ብዙም ጊዜ ስንናገር ወሃቢያው ገዳይ ነው፣ ትክክለኛ ያልሆነ መረጃ ያቀርባልም ስንል በእንደዚህ አይነት ያሉ መረጃዎች ትረዱናላችሁ እያስባለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። አዲስ መረጃ ካለ ተመልሼ እመጣለሁ።